እግዚአብሔር ምን ተናገረችው? ምን ተናገረችው? ሰው ተናገረ ብለሽ አታውሪ እህቴ። እሺ ውዴ የድግምቱ እንትን ተሳውሪ ዛሬ ቪዲዮ አንገቱ ላይ ተደረጋል። እስኪ የዛሬ ቪዲዮ እስከምናይ ድረስ ማለት ነው እየሰማችሁ መቼ ተገኘ ስልክ አነሳማ ሊያብድ ነው። ጌታን ተውት። ልጆቹ እያለቀሱ ነው የአብርሽ ፋሚሊ ማለት ነው። ጌታን እንደዚህ ዝም ብላችሁ ወሬ አታውሩ። እስኪ የዛሬ ቪዲዮ ወጣ ትንሽ ነው ቀራ። በቃ ተውት፣ አታውሩ። ዝም ብላችሁ እየሰማችሁ ነገር አታውሩ። ኧረ ተው፣ ከራስ በላይ ንፋስ ውዶች። እናንተ ስታዩ ራሱ አስታውቁም። አብርሃም ኤፍሬም እኮ ወዲያው እዛ ግን ሄርሚ ቤት ስትመጣ ቀን እኮ ነው እስካሁን ያጠን መድኃኒት ሰጥተናል እያልን እኮ ነው። በምንም ተምሬ ይሄ ልጅ በሰላም ይቀመጣል ብላችሁ ታስባላችሁ እንዴ? እስካሁን ፈልገን ያጠን መድኃኒት አግኝተናል ሰጥተናል። እዚህ አለች እኮ ሳይደውልልኝ ኖሮ አያውቅም። አሁን ግን ስልክ ማያነሳም አይደውል። ቴክስት ራሱ እነሱ ነው ያደረጉላት በሱ ስልክ። ምን ያርግ እኮ እናንተ በምንም ታምር እናንተ ሁላችሁ በሃይማኖታችሁ ዛሬ ይሄ ልጅ እውነት ከሆነ ያዛችሁ ውሃ ያዙና ለራሳችሁ ጸሎት አድርጋችሁ በኋላ ለሱም ጸሎት አድርጉ። እንግዲህ እሱ ያመነው ፈጣሪ ከዚህ ሰቃይ እንደሚያወጣ ማለት ነው። እኔ አምናለሁ። ቤቴ ማታ እኔ እንጃ አላውቅም። በህልሜ እነሱ ለሩታ ብሎ ይጠራ ስትል ሄርሜላ ስጠራ ሰምቻለሁ። እንግዲህ ድንግል ማርያም እሱን ተጠበቀ። እኔ ምንም አለልኝ። እኔ ግራ የገባኝ አብርሽ ራሱ በጣም ነው የሚያናድደኝ። እያንዳንድ ሰው አብርሽ ጠብቅ ፕሊዝ ጠብቅ ራስን ጠብቅ እያለ ይሄ ኮሜንት ሙሉ እያወራ ለምንድን ነው የሚሄደው? እሱ ኤፍሬም ልክ ስጠው ስለው እኔ እንደሆነ መግባት አልፈለኩም ሌላ ነገር ይለኛል ብዬ ነው እንጂ እኔ በፊትም ሸር እንዳሰበበት በጣም አቅ ነበር አለች እኮ አልሰማሻትም? እናንተ ወንድም ብላችሁ አንድ ላይ ውሃ ስጠጣ ድምጽ ውሃ ላይ ካረገች በምን ያውቃል? ለምሳሌ ቁርስ እንብላ አለ ሄደ ውሃ ላይ ካረገች ያኔም አያስብም። መቼም ወንድሜ ነው ብሎ ነው የሚያስበው። እንደገና ደግሞ አሁን አንገት ላይ የሆነ ነገር ወስዶ ካረገች መጀመሪያ ውሃ ላይ አድርጓል። እሱ እኮ ወንድሜ ነው ብሎ ያመነ ይኩን። አሁን እሷ እኮ የያዘችው አፍሬም ነው። የአብርሽ ሰዓት ራሱ ፍሬም አስሯል እያሉ እኮ ነው። ማን ያውቃል? ቀይሮ ያውላችሁ የኛው ገዝቶ እጃ ላይ አድርጎ የኛው መወሰድ ይችላል። ወይም ደግሞ እንደዚህ ልጆቹ የዛን ቀን እሱ ፕላስቲክ ስለለበሰ ስለፎገረ እሱ ደግሞ ማን ያውቃል ገዝቶ ይሆን ይችላል። ወይ ደግሞ ከሱ እናንተ በምንም ታምር በቃ ለሱ ጸሎት አድርጎ ኮሜንት ላይ አንድ ሰው አብርሽ ተሳደቡ ነገሩ እርስ በርሳችሁ ደግሞ ሁለት ሶስት ጻፉ። አንድ ሁለት ሰው ኮሜንት ሲጽፍ ብዙ ሰው ስለማይ ማለት ነው። እናንተ ዝም ብላችሁ እንትን እጅ ላይ ሌላ ከዚህ በፊት ያራረጋ ነገር ካለ ይሄን እንዳውልቅ ንገሩ በኮሜንት። አዎ እናንተ ደግሞ ምን ታደርጋላችሁ መሰላችሁ? እንደዚህ ይሄን አይነት ጸሎት አድርጉ ምናምን ብሎ ጥሩ ኮሜንት ላይክ አድርጉ። እንደገና አንድ ሰው ሁለት ሶስት ጻፉ። ገና የምመጣው ሰው አይቶ አንዳንድ ሰው ኮሜንት አይቶ ምጽፉ ሰው አለ፣ ቪዲዮ አይቶ ምጽፉ ሰው አለ። አዎ እስቲ ዛሬ እኔ አሁን ጨነቀኝ። ምንድነው ሄርሜን ከህይወቴ ውጪ ይላል። ችግር የለም እሷ እኮ ትላንቱን እኮ ብላለች። እሱ ደህና ይሁን እንጂ እኔ ችግር የለም ማለት ወይ ይላል። እኔ እሷ እኮ ታውቃለች አይደለም የሚለው ግን ፋቲ አንቺ ቡዜ ጋር ታወሪያለሽ እንዴ? ፋቲ ቡዜ ጋር ታወሪያለሽ? አዎ ጸበሉ ሰዱት በቃ ምንም እንዳትበት በቃ እንደዚህ ባት ያውልሽ አራት ጎረንሳ በቃ እሱ ለመሰላችሁ ድሮም ናቲ እኮ ሰይጣን ያለው ሰው እኮ በጣም ጉልበት አለ። ሌላ ሰው ጋር አስተውሉ። አሁን ቡዜ ከደወለች አቤላ ከደወለ ሄርሜላ ማለት ማጋም ይመጣል ወይ ፍሬም ጋር ይመጣል ወይ ሩታ ጋር ይመጣል። ብቻው አይመጣም። እነሱ ይጠብቃሉ። ስለዚህ በጣም ሌላ ሰው በሌላ ሰው ደውሎ አስሮ መጀመሪያ ጸበል ይዞ ይምጡና ውሃ ይደፋሉ አይደለ? እሱ የዛን ሰዓት ይወርቃል። አቂም የለም። የወደቀ ሰዓት መኪና ውስጥ ከዛ ሸክም ያስገባል። እንደናቴ የምታወሩ ልጆች እንደዚህ ጻፎች በቃ እሺ። አቤላ የጠፍቶ ነው። እሺ ጉድ ሊያወጣ ማን ያውቃል? አቤላ ራሱ በውስጥ ይሆን ይችላል። ማን ያውቃል? በምን እንዴት ይወጣል? እሱ ራሱ እኮ ያስጨንቃል እኮ እንዴት ይወጣል? ማን ያውቃል ውስጥ ምን እንዳለ ወጥ ያለ ሩታና በምን ኮንስታንት ይነሳ? አሁን
ይሁንና ማለት ነው ዋናው ነገር አብርሽ በዳና ማምጣት ነው። ሄርሜን ከህይወት ውጪም ቢልም ባይልም አሁን ምንም አልሆነም። እናንተ ምን ያርጋል ብላችሁ ነው የምታስቡ? አታርግም። እሱ አሁን ምንም አላውቅም። ቁጭ አድርጋ ቤት ውስጥ ታስቀምጣ ምን ታበላለች? ቁጭ አድርጋ ምን ታርጋለች? ምንም አታደርግም። እሺ አብረን ካረገዘችስ አታደርግም። ለኛ እንወናጀል እኛ እንዲያወናጅሉ ነው መታት አስሬት የተኛ እሷ ሲጀመር እየፈለገችው እሱን አይደል እንዴ? እኔ ሞቼ ነው ቆሜ ነው እኔ ሌላ ሚስት ያስረክሰኝ ወንድ እቺ አስወጪያት። እሺ ከታች ያለችው አስወጪያት መጨረሻ አለችው ሙይት ያደረገችው ሰን ሌላ ቤት ስላየኋት ነው። አጀንዳ ሌላ አጀንዳ ነው ያላት። አስወጪያት። እሺ አሹ ሄርሜን እንድታናደድና እናም እንድናደድ ምናልባት አብራታንታ እንትን አርግዤ እናንተ አሁን ማለት ነው በአጋጣሚ ሌላ ቦታ ላይቭ ከፍቶስ ልጆች ስሙ እንዳይሰዳደቡ ማለት ነው። እናንተ ምንድነው የምትሉ? 2 ቀን 3 ቀን ነው ብላችሁ ለምን ይሄ መንፈስ 2 ቀን ወይ 3 ቀን ወይ 1 ሳምንት ባስ እንደውም ከአንድ ቀን አልፍን አብረሽን ካገኙ እነሱ ጎበዝ ከሆኑ ጓደኞቹ አው አንዴ አዳምሽ ማሪስቲ ሀያት አሁን ያስወጣሽው ልጅ ያለችም ታች ላዊ እሷ ብዙ ቦታ ላይ ሄርሜላ ስትሳደብ ስትዘቃዘቅ የምትሰድበው እሷ ራሷ ነች። እኔ ብዙ ጊዜ አይቻታለሁ። እሺ ለምን ገባች? ሁሉ ምን ትሰራለች? ብዙ ጊዜ ማለት ነው ቦታ ደጋቦች ቤት ስትኖር ብዙ ጊዜ ነው ያለው። ለምን ገባች? ምን ትሰራለች? እዛው ሄርሜላን ሲሰርቡ ማለት ነው ዝም ብላ ነው ቁጭ ብላ እነሱ ቤት የሚሰራው። ምን ማለት ነው እሱ? ሁሌ ነው ማያት እኔ እነሱ ቤት ስትገባ ማለት ሁሌም እነሱ ቤት ነች። ጠዋትም አይቻታለሁ። ዛሬ አሁን ፕሮፋይሉን ቀይራ ነው የመጣችው። ሄርሜላና ሮታ አብርሽ ነበረ በፊት። አሁን ፕሮፋይሉን ቀይራ መጣች። ለምን መጣሽ? እዛም ታጨበጭብሽ፣ እዚህም ትመጫለሽ። ምንድነው የምታለቃለቂው? እዛም እዚህም ምን ፈለግሽ? እስኪ ዝም በሉ፣ አትጣሉ በእናታችሁ። እኛ እንደዚህ የሚፈቀደው አንፈልግም። ማር እንደዛ ወጣሉ ሄርሜላ ለና አብርሽ ለማውራት መታ ሌላ ነገር ነው የምታወራው። አሁን ደግሞ አብርሽን ሩታ ቤት አሁን ነገሩን ለመውሰድ እኮ ነው የመጣች። አታስገቡ ከፈለገሽ ከታች ሩታ አብርሽና ሄርሜላ መደገፍ ትመስልና ገብታ ሌላ ታሪክ ማለት ነገሩን ለመውሰድ እኮ ነው ማረ መደገፍ ከሆነ በስነ ስርዓት ማደገፍ ከሆነ ጥርግ ብለሽ ውጪ። እንዴ ምንድነው እዛው እዚህ ነው? እናንተ ፈቲ የአብርሽ ደጋፊ ማለት ነው። አብርሽ ተደፍሯል እያሉ ድምጽ እየሆኑ እንትን እየሰራ ነው። አትዩ ላይፍ ላይ እያለቀሱ ምናምን እንዴ ምን ሆኖ ነው? እኔ በጣም ነው ያሳዘኑኝ። እግዚአብሔር አብርሽ ተደፈረ 2ኛ ጊዜ። እኔ ሼር አድርጌላታለሁ። እንደውም አብርሽን ሜንሽን አድርጌ ለዛው ማን ነበር የሰራችው? ውቢ እኮ ናት የሰራችው እንደዛ እያለች ውቢት ወይ ወንድማችን ተደፈረ ወንድማችን ተደፈረችው እያለች ነው። ይሄ ድምጽ አንድ ድምጽ ብቻ ሳይሆን ላይፍ ላይ ራሱ እንትን እያሉ እኮ ነው፣ እየተረባበሹ ነው። እግዚአብሔርን በጣም ተጨንቋል ሁሉም። በእርግጥ እናም ተጨንቀናል፣ እውነት ስነግርሽ ማለት ነው። እናም አሁን ስራ በትክክል እየሰራን አይደለም፣ ግን ደግሞ በጣም ብዙ እንትን እያሉ አሁን ዛሬ ሳይመጣ ሲቀር አሁን ዛሬም እኔ አይመስለኝም የሚመጡ አይመስለኝም። እኔ አላውቅም ብቻ ከባድ ነው። ዛሬማ ይመጣል። አብሮታ ትላንት ምን አለች? ዛሬ መጡ ማለት ነው። እንዴ ላውራ ከመጡ መጥቷል፣ ካመጡትም አመጡት ነው። ሌላ ነገርም ሊያወራ ይችላል። ይሄ ማወቅ ያለባችሁ በትልቅ ነገር ደግሞ ማገዛብ ምንድነው የሚባለው? እሺ አማርኛው ጠፋብኝ። ማገናዘብ ነው። ማገናዘብ መኖር ያለባችሁ ነገር እናንተ ማለት ነው። አብርሃም ሌላ ነገርም ሊያወራ ይችላል። ይሄ ደግሞ ለጭንቅላታችሁ በደንብ ማሳመን አለባችሁ። እኛ መጣላት የለብንም ነው አንደኛው። የሄርሜላም ደጋፊ የአብርሃምም ደጋፊ እራስ በራሳችን መጣላት የለብንም አንደኛ። ለምን ልጨርስ አንዴ። የሄርሜላ ደስታ የምትፈልጉ ከሆነ አብርሃም ነው፣ የአብርሃም ደስታ የምትፈልጉ ከሆነ የሄርሜላንና አንድ ላይ እንደሚመጡበት ማድረግ ነው እንጂ ያለብን እኛ መለያየት የለብንም። አንተ እንደዚህ ነው
የሄርሜና የአብርሽ ደጋፊ ለምን እንደጣሉ ታውቃለሽ? ሌላ ምን ጣላ ምንም ምክንያት የለም። የሄርሜ ደጋፊዎች አብርሽ ሄርሜን የሆነ ነገር ሲል ይዘቀዝቃሉ፣ ከዛ ይናደዳሉ፣ ይነሳሉ። እንደዚህ እኮ ነው። እንደዚህ አይነት ነገር ነው። አሁን አንደኛ እኔ ነኝ ግን እኔ ትችላለሁ። አሁን ለምን በዛሬ ቪዲዮ እንትን ሄርሜላ ልትኖርበት ትችላለች፣ አይታወቅም። ከመጡ ነው የምላችሁ። ምክንያት እኮ ነው የምሰጣችሁ። እኔ አላውቅም፣ ይምጡ አይምጡ አላውቅም። ምክንያት ከመጡ ሄርሜላን ለምን ቦታ አስወጣት አልፈልግሽም በላት ሊሉት ይችላሉ። እንደ እርቃን ቢሉ ማለት ነው። እንደዛ ቢሏት እንኳን ሄርሜላ ስሜተኛ ሆና ካለቀሰችም ከጎን ቁሚ፣ በዚህ ነገር አስወጪው ከጎን ቁሚ ማለት ነው እንጂ ግል አድርጋችሁ አንዱን መጮከን የለባችሁ፣ አንዱ መሳደብ የለባችሁ ብዬ ነው የማስበው። እንደ ራሴ ነው የምለው። እሺ እኔ ከዚህ በኋላ አልነካም። የምር ማንም ሰው ማለት ነው አልዘቀዝቅም። ለምን የሁለታቸው ጎን መቆም አለብን። የሁለታቸው ደስታ ምንም ሆነን ማምጣት አለብን። የሄርሜላም የአብርሃም ደስታም ማምጣት አለብን ከፈጣሪ ጋር። ፈጣሪ ይዘን በየሃይማኖታቸው በጸሎት ደግሞ የማይሰበር ነገር ይሰበራል ነው የምላችሁ። ይሄ ትንሽ ነገር እኮ ነው። ይሄ ማለት ትንሽ ይሰበራል። እኔ አሁን አብርሽ እስከ መቼ ነው እንደዚህ የሚቀጥለው? ማሮቼ ለአሁኑ ነው እንጂ እኮ ለበኋላ ፈጣሪ ነው የሚያውቀው። ለምን ሁሌ እኮ እንደዚህ እየሆኑ አይሆንም እኮ። ባይሆን አገር ሊለቁም ይችላሉ። እሱ ደህና ከሆነ ባይሆን ደግሞ በህግም እኮ ሊያስፈርሟቸው ይችላሉ። አይታወቅም። ከዳመቁ ጋር ከሩታ ጋር ማለት ነው ንብረትም ሆነ ምንም ነገር ካልተለያዩ ማለት ነው። እቺ ሴትዮዋ መቼም አትፈታም። ታላላችሁ የላቸውም ማናስ ሁሉ ነገር እኮ ተከፋፍለዋል እኮ ምንም የላቸውም። መኪና የራሱ መኪና ነገርሽ አንዴ አዳምጪኝ። ለራሱ አንድ መኪና ነበረው አይደለ? ለሷ አንድ መኪና ገዝቷል። ቤት ነበራቸው፣ ለሷም ቤት ገዝቶላታል። አንዳንድ ነው የያዙ ማለት ነው። ከናስ ምንም የሚከፋፈሉት ነገር የለ። ይሄ ሶፋ ደግሞ ለልጄ ነው ብሎ አንድ ሶስት ያውሩታል። ለልጄ ለቅቄለታለሁ ብሏል። እኔ ቁሳቁስ አሁን የሰው ልጅ እኮ ፍቅር እኮ ነው የሚገዛው ይመስለኛል። ቁሳቁስ እኮ ሰው ልጅን አይገዛውም። ይሄ ማወቅ አለባችሁ። ቁሳቁስ ቢፈልግ ኖሮ እኮ መጀመሪያ ጊዜም እኮ ቤቱ ባይወጣ ኖሮ ነበር፣ እሷም ባያስገባት ኖሮ ነበር። ራሷ ፈልጋ ነው ሻንጣ ጎትታ ወጣች አይደል እንዴ? እኔ ለጥቄልሽ ወጣለሁ ግቢ ያላት እኮ ራሱ ነው። ቁሳቁሱ ስላልፈለገው ነው። የልጁ ነው፣ ልጁ ይኖርበታል ነው። እሺ በዛ ምን ይሰራል? እናንተ ደግሞ ማያወራ ነገር አታውሩ። ስለ ቁሳቁስ ተውቶ ይሄ በጎችን ለሚያወሩት አንድ ተራ ሰው ሄዶ ለሚያወራ እነዛ እያዳመጣችሁ ደግሞ እነሱ አልተለያዩም ንብረት አልተከፋፈሉም ስላሉ ብቻ ማመን የለባችሁም። ዲራማ የሚልም እኮ ማመን አቆቆ አጀንዳ ለማስቀየር ነው። ራስ በራሳችሁ እኮ ጭንቅላታችሁ ማማን አለበት፣ የሰው ወሬ መስማት ሳይሆን ማለት ነው። እሺ ስለ ንብረት አንዴ ዝም አዲስ ሰው ገብቷል። ውዴ ተናገሪ። ኤ ነው የሚለው ኤ ነው አውሪ። ማታቂ ሰው እኮ አታስገቢበት። ይሄ ስድብ አንፈልግም። አዎ ሰላም እንዴት ናችሁ? ምን ታደርጊያለሽ? ውጪ። አማን ነው አማን ወጣ። ሰላም ናችሁ? ደህና ነኝ ውዴ፣ እንዴት ነሽ? አንዳን እግዚአብሔር ይመስገን። ምንም አዲስ ነገር የለም አይደል? አዎ ውዴ፣ ግን ተረጋጉ እሺ። ማሪ መረጋጋት ነው። ተመረጋጋት ውጭ ምንም የምናደርገው ነገር የለም። ተመጸለይ የሸልዬ በጎች እንትን እየሰሩ ነው፣ ገስት እየሰሩ እየጨፈሩ ነው ለሁለት ቀን። ከዛ በኋላ አይቀጥልም። ጨፈሩ የሚሉትንም እየሰማው ነው። በጣም ቆሻሻ ናቸው እነሱ የሚያወሩት ወሬ። ለነሱ ታሽ የለም። እንደዛ እንዳላባሽ እንደዛ እንዳላቀስላቸው ታልቀስ። እሷ እንዳለቀሰች ራሷ በራሷ ጊዜ ነው ያለቀሰችው። ኤርሜላ አይደለች የሚያስረቀሰቻት፣ ራሷ ናት ያለቀሰችው። ኤርሜላ ከመጀመር መቼ አለቀሰች? አሁን አላለቀሰችም እኮ ኤርሜ። ምንድን ነው የሚሉት? ታልቀስ ታገኘ እሷን ይላሉ። አፈሪ ብሉና መቼ አለቀሰች ኤርሜ? በግድ እንድታለቅስ መቼ አልቅሳ ነው ኤርሜ? እንደምታልቅስም ያሟል እንደ ሰዎቹ መቼ አለቀሰች? ትላንት እንደደብራት ነገረች እንጂ እኔ እያለቀሰች አላየሁም። እናንተ አይታችሁ ወይም እነሱ አይታችሁ? ሲጀመር አላለቀሰችም፣ ግን እነሱ የሚያወሩት በጣም የሚያስጠላ ነው።